ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። መልካም። ሙስሊም ነሽ? አዎ። መልካም። ለአላህ ሶሪ ለገሃነም አላህ ቃል ኪዳን ገብቶላታል አይደለ? አልገባኝም። አላህ ቃል ኪዳን ለገሃነም ይገባላትን አታውቂውም? አንተ ማን ነው የፈጠረህ መጀመሪያ? ኢየሱስ ክርስቶስ። የት ነው ያለው? አንተ ጋር አለ፣ ስርሽ አለ። አንተ መጀመሪያ ስትወለድ ምንድን ነበርክ? እኔ ስወለድ ሰው ነበርኩኝ። ሰው ማለት ምንድነው ሃይማኖትህ? ሃይማኖቴ እግዚአብሔር ነው ማለት እግዚአብሔር ነው የሚያመልክ እኮ ምንድን ማለት እግዚአብሔር ሙስሊም ነበርክ አይደል? 40 ቀን ድረስ ስትወለድ ማን ነው? ፈጣሪ ነው እግዚአብሔር ነው ማን? ስለዚህ እግዚአብሔር ነው ሙስሊም እግዚአብሔር እንደሚያመልኩት አይ አላህ ነው። አላህ ማለት አላህ አንድ ነው። መሐመድ መልእክተኛ ነው። አላህ ነው እኛ የምናመልከው። ግን እኔማ አንድ ነኝ። ፈጣሪ ያው አላህና ለምሳሌ እኔማ አንድ ነኝ። እኔማ ሰው እያመለክ ነው ያለው ፈጣሪን አይደለም። ቆይ እኔማ አንድ ነኝ። ስለዚህ መሐመድም ሰው ነው። አላህም ያልሽው ደግሞ ገሃነምን የሚሞላ አካል ደግሞ እንደኛ አስተምሮ አጋንንት ወይንም ሴጣን ነው። ስለዚህ ሴጣንን እያመለኩ ነው እያልሽኝ ነው እህታችን? ይቅርታ አድርጊልኝና አይስን አይደለም። መጀመሪያ እግዚአብሔርን ፈጣሪህን አምልክ። ኢየሱስ ማለት ሰው ነው አይደለ? ለምን እንደሱን ታመልካለህ? እኛ ክርስቶስ በስጋ የተገለጠ አምላክ ብለን ስለምናመልክ ችግር የለውም ለኛ። አንቺ ግን በያን አልተልቢስ የኢብኑ ተይሚያ መጽሐፍ ነው ወይ አብያነሽ ብዬ አስባለሁ 290 ፔጅ ላይ አላህ አይ አይደለም ዋብያ አይደለም ይቅርታ አይ ሙስሊም ነሽ በቃ የኢብኑ ተይሚያ ተከታይ ነሽ። ኢብኑ አባስን ሳቢያሽ ነው። ምን ይላል ኢብኑ አባስ? አላህ ጺም አልባ ፍሪዛም ጸጉር ያለው ወጣቴ ነው ይለናል። አንበዚው እዚህ ጋር ነው ሶሪ ወጣቴ ነው ሳይሆን ወጣት ነው። ያንግ ማን ማለት ወጣት ማለት ነው። የት ጋር ነው የሚለው? ይሄው አንበዚው። ለምን ትክክለኛ መጽሐፍ አታመጣ? እሱ አይደለም ይሄ አይደለም። አንበዚው ወንድሜ እኔ እሱን ሳይሆን እያልኩ ያለሁት ማለት ነው አላህ ጺም አልባ ነው ምናምን የሚለው ነገር ትክክል አይደለም። አንበበልሽ እሺ አንበበልሽ መጽሐፍ ይሄ አይደለም። ይሄን አንተ ራስህ አሳትመህ ነው እንደምን? እህቴ ተረጋጊ፣ ውሃ እየጠጣሽ። The messenger of God, may God bless him and grant him peace, said, I saw my Lord, look, I saw my Lord in the form of beardless young man. በምን አይነት መልኩ ይላል ለመልከማ? Let me explain it. ምን ይላል ያለ መልእክተኛ? አላህን ጺም አልባ ሆኖ አየሁት። ጺም አልባ ወጣት ሆኖ አየሁት። with curly hair በምን አይነት ጸጉር? ፍሪዛም ጸጉር። ወጣት ነው፣ ጺም የለውም። የነብዩን ሱና ወይን አልተከተለም። ሱና ነው አይደል ጺም ማሳደግ በወንዶች? እህታችን ራቢ ነብዩ ማን ነው የፈጠረው? ነብያችን ማን ነው የፈጠራቸው? ችግር የለውም ማንም ይፍጠረው። ወንድ ልጅ ጺም ማሳደጉ ሱና ነው፣ ይወደዳል፣ አይጠላማ። አላህ ግን ይኸውልሽ የነብዩን ሱና እንኳን አይከተልም። ጺም አልባ ነው ወይንም ገና አልደረሰም ያንግ ነው ስለሚል ግን ገና እድገቱን አልጨረሰም። አላህ ያንግ ማለት ምን ማለት ነው እህታችን? እሺ እግዚአብሔር
እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ስጋና ደም ያለው እንደዚህ ጾታ ያለው አይደለም። መንፈስ ማለት ኢየሱስ ምንድን ነው? ኢየሱስ ደግሞ በስጋ የተገለጠ አምላክ ነው። ኢየሱስ በስጋ የተገለጠ አምላክ ነው። እግዚአብሔር ይልሽኛ እግዚአብሔር ስንል ኢየሱስ ስንል ወይንም ደግሞ በስጋ የተገለጠ ነው። አስቀድሞ የነበረው መለኮት የኔንና ያንቺን የባሪያውን መልክ ይዞ በስጋ የተገለጠ እያልን እንጂ መለኮት አስቀድሞም በስጋ ነበረ ብለን ከማርያም ከመወለዱ በፊት እንደኔና እንዳንቺ ሰው ነበር ብለን አናምንም። ነገር ግን ከዘመኑ መጨረሻ ላይ ከማርያም ተወልዶ በስጋ ተገለጠ ብለን እናምናለን። ያ የተገለጠው በስጋ እሱ ፍጹም አምላክ ነው፣ ፍጹም ሰው ነው ብለን እናምናለን። ያንቺ ግን በስጋ ሳይገለጥ ጾታ ያለው ማን? ክርስቶስ ፈጣሪ ነው። አንቺንም እኔንም ሐሰተኛውን ነብይሽንም የፈጠረው ክርስቶስ ነው። አላህን መሐመድ ፈጠረው፣ መሐመድን ክርስቶስ ነው የፈጠረው። ኢየሱስም ማን ነው የፈጠረው? እየነገርኩሽ እኮ ነው እህቴ፣ እየነገርኩሽ እኮ ነው። ኢየሱስ ፈጣሪ ነው ፍጡር አይደለም እያልኩሽ ነው። የያዘውን ስጋ ከሆነ ፈጥሮ ተዋሃደው። ለምን እናቱን ሳታመልኩ ልጁን ታመልካላችሁ? እሺ የወለደችው ማርያም አይደለች? ራቢ አሁን ወደ ቶፒኩ ተመለሽና እሷን የሚፈጠራት እሱ ነው። ስለያዘው ስጋ ከሆነ ፈጥሮ ተዋሃደው። ያ ስጋው የተፈጠረ ነው። ቅድመ ተዋህዶ ስጋው የነበረ ወይንም ደግሞ አስቀድሞም የነበረ ስጋ አይደለም። ከማርያም ስጋና ደምን ነስቷል። ያ ስጋው ስለዛ ስጋ የምታወሪኝ ከሆነ ፈጥሮ ተዋሃደው። እህታችን የያዘውን ስጋ የምታወሪኝ ከሆነ በስጋ ተገለጠ አልኩሽ። ከመገለጡ በፊት ያ ስጋ ነበር የሚል አስተምሮ የለንም እኛ። ስለዚህ በስጋ የተገለጠ አምላክ ነው ካልኩሽ መገለጥ ነው። በምን ላስረዳሽ? በቀላሉ አይምሮሽ ውስጥ ያለን ሐሳብ በወረቀት ላይ ብጽፊው ወረቀቱ የሚዳሰስ የሚነካ የሚጨበጥ ነው። አይምሮሽ ውስጥ ያለውን ሐሳብ እኔ ልነካው፣ ልጨብጠው፣ ልዳስሰው አልችልም። መለኮት ሊነካ፣ ሊዳሰስ፣ ሊጨበጥ አይችልም። አስቀድሞ ግን ነበረ። አይምሮሽ ላይ ያለውን ሐሳብ ወረቀት ላይ ስትጽፊው እኔ አየዋለሁ፣ እኔ ነካዋለሁ፣ እኔ ጨብጠዋለሁ፣ እኔ ዳስሰዋለሁ። ያ ማለት ግን ወረቀቱ ላይ ከመለኮትሽ ውስጥ የለም ነበር ማለት አይደለም። ወረቀቱ ላይ ሲሰፍር ግን ተገለጠ። ያንቺ ሐሳብ ወረቀቱ ላይ ተገለጠና ሰዎች አዩት፣ ነኩት፣ ዳሰሱት። ስለዚህ መለኮት አስቀድሞ የሚነካ የሚዳሰስ የሚጨበጥ ስላልነበረ በስጋ ተገለጠ። ኤኒዌይስ ወደ ቶፒኩ እንመለስ። እንደዛ አይመስላችሁም? እንደዛ አይመስልሽም? ራቢያ መማር ከፈለግሽ ማማዬም አለች እዚህ ጋር ያሉትን ሁሉንም አናግሪያቸው፣ ያስተምሩሻል ማለት ነው በዚህ ጉዳይ ላይ። ቶፒክ ስላለን ግን ወደ ቶፒኩ እንግባ አይሻልም? ራቢያ ውዴ እንደዛ አይሻልም? ራቢያ መልካም። ሁሱ 2:15 ሁሱ ይሰማል? እሰማለሁኝ አይደል? ይሰማል። ኦኬ አውራ ሁሱ ረቢ ፎሎ አድርጓትና ረቢን አናግሯት። ራቢ ጥያቄ ምናምን ካለሽ ቴሌግራም አድርጊና ማውራት እንችላለን። እሺ ሁሱ አካውንት ያለው ገብተሃል፣ አውራ። ዩቱን አንሳና አውራ። ሁሱ ገብተሃል። ሜቢ ፎርጅዱ ነው ኦሪጂናሉ ነው? ሁለቱም የሆናቸውን አይ ኮፒ ከሆነ ይሻላል ከዛኛው። ጨምቄ አጥቤ ያሰጠዋለሁ። ይሄንን ቶፒክ ላይ ሊወያይ መጥቶ ከሆነ ዋናው ይውረድ። ከፈታ አቅርቦት ከሆነ እንላክለትና
ሁሱ 215 ሜቢ አላስወራሉኝ እኮ እንዳይል አንተ ሙድ እየያዘብን ኢንቫይት እየላኩልህ ነው። ተቀበል። ሄሎ ተቀበል። ማይካንሳ አውራ። በርታ በርታ ወንድማችን በርታ 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 እንዳትረታ በርታ እንዳትረታ እንዳታስወርዱት ምናምን ይላሉ ሙስሊሞቹ። አሁን ዝም ብሎ ያለ ኧረ ተው አውራ እባክህ አውራ ተው አውራ ብያለሁ። አውራ ተው እሱ አውራ። ኧረ ተው አታስደንግጡ። ድምፅ ሲሰማ ፈርቶ ወጣ ትላለህ። ኤኒዌይስ እንመለስና ወደ ቶፒካችን። እሺ ቶፒካችን ላይ ስቲክ እናድርግና ወደ ቶፒካችን ስንመለስ አላህ ለገሃነም ቃል ኪዳን ገብቶላታል። አላህ ከገሃነም ጋር ምንድነው እሱ እንደዚህ ቃል ኪዳን ለመግባት በፍቅር ለመውደቅ ያሰበው ለምንድን ነው? ለገሃነም ማለት ለምን እንደዚህ ሊያደርግ ቻለ? ገሃነምን መሙላት ለምን እንደዚህ ያስፈለገው? ከዛም ደግሞ አልሞላ ብላው ደግሞ እግሩን የሚከት ደረጃ እየደረሰው ስለምንድን ነው? ለምንድን ነው እዛ ደረጃ ድረስ አላህ መሄድ የፈለገው? ፕላስ ደግሞ አዲስ ፍጥረትን ገና የሚፈጥር ከሆነ ገና አላህ ፍጥረትን ፈጥሮ አልጨረሰም ማለት አንችልም ወይ? ገነትን ገና የሚሞላው ራሱ አዲስ ፍጥረትን ፈጥሮ ነው። የግዴታ ደግሞ ለቃል ኪዳን ስለገባላት ሰዎች ኃጢአት ካልሰሩ ከምድረ ገጽም ያጠፋቸው ከሆነ ሉክ እኛ አላህ በባህሪው መሐሪ አይደለም ብለን እንላለን። የአላህ ምህረት ደግሞ የተፈጠረ እንደሆነ አሳይተናል። ባለፈው ሳምንት የዛሬ 3 ቀን 4 ቀን ያህል የገባንበትን ቶፒክ ታስታውሳላችሁ። የአላህ በባህሪው ቁጡና ተናዳጅ እንደሆነ አሳይተናል። ምህረት እንደሌለው አሳይተናል። ያንን የሚያሳይ ደግሞ በባህሪው መሐሪ ያለመሆኑን የሚያሳየው ምንድነው? ለገሃነም ቃል ኪዳን ይገባላትና ሰዎች ኃጢአት ካልሰሩ ልክ ኃጢአት ያሩ ከሆነ በባህሪው ቅድስና፣ ልዕልና፣ ንጽህና ስለሌለው እነኛን ያጠፋቸውና ንጹህ የሆኑትን ቅዱሳን የሆኑትን ያጠፋና ኃጢአት በሚሰሩ ይተካቸዋል። ምክንያቱም ነሰሰርሊ ኃጢአት ማይሰሩ ሁሉ ሰው ሁሉ ኃጢአት ማይሰራ ከሆነ ገሃነም ባዶ ትቀራለች ማለት ነው። ገሃነም ይገባ ይጠፋል። ስለዚህ ያለው አማራጭ አላህ ምንድነው? ምንም ኃጢአት ማይሰሩ ከሆነ እንዳይፈርስ አንቺን በሰዎችና በጅን ባሻለው ያለውን ቃል ኪዳን ለመጠበቅ ሲል እንዳለ ያጠፋቸዋል። ከዛ ኃጢአት በሚሰሩ ይተካቸዋል። በጣም አስቂኝ ማለት ነው። ማፉ አለ። አቤት አለሁ። እንኳን ደህና መጣህ። አልሐምዱሊላህ ረቢል ዓለሚን። እሺ አላህ ለገሃነም ቃል ኪዳን ገብቶላታል አይደለ? አሁን እያነሳ የነበረው ሱረቱ ሳዒዳን ነው አይደል? አዎ ገብቶላታል። ብዙ ቦታ አለ። ዛሬ ብቻ ሳይሆን ሐዲስም ላይ ቁርአንም ላይ አይ ቲንክ በጣም ብዙ ቦታ ነው ያለው። እሺ ምንድነው የተረዳው? የሚገባው ከሃዲ ብቻ ነው። እሺ ከሃዲ ነው ብቻ ነው የሚል የለም። ብቻ የሚል የለም። ምክንያቱም ሱረቱ መርየም ላይ ደግሞ 71ኛው አያ ላይ አንተ ራስህ እንደምገባ ስለሚያስቀምጥ ሁላችሁም ገብታችሁ ተቃጥላችሁ እንደምወጡ ስለሚያስቀምጥ እሱ ላይ ሌላ ጥያቄ ስለሚያስነሳ ምክንያቱም ከገባችሁ በኋላ ገሃነም ይገባል ይላል። ከገባችሁ በኋላ ስትወጡ ገሃነም መልሶ ይጎላል። ስለዚህ እንዴት እንደሚያደርግ ሌላ ባይዝድ የሆነ እንትን አለው። ምክንያቱም ገብተው የሚወጡ ከሆነ ውጭስ ጉድለት ያመጣል አሁንም ማለት ነው። ወይንም አላህ ከእግሩ አልፎ ሰውነቱን መግባት አለበት ያንን ክፍተት ወይንም ስፔስ ለመሙላት ማለት ነው። እዛ ውስጥ ከመሄዳችን በፊት ለገሃነም ምን አይነት ቃል ኪዳን ነበር የገባላት?
እነዚህ ከሃዲዎችም ምናምን እንደሚሞላ ቃል ኪዳኑ ከሰዎችና ከጂኒ ገሃነምን መሙላት ነው አይደል አላማው? እኮ ግን የካዱትን ነው። እሺ ችግር የለው። የሚክዱት ደግሞ እንዴት ነው የሚለውን ስለምናውቀው አንዴ ሱራ 7 188ን ክፈትልኝ ክርስቲያን። ቀለል ካለውን ጀመረና ሶሪ 178 ነው 88 ነው ያልኩህ 78 ማለት ነው ይቅርታ ኖ ለምን ትመለሳለህ 178 ማለት ወደ ኋላ ነው እንዴ ምን አይነት ሰው ነው ረዋል ቀላችሁ እሺ አንብበው ለምን እንደሳቅ አልገባኝም አንብበውና ቀጥል 78ን ያ አላህ የሚያቀናው ሰው ቀን እርሱ ነው የሚያጠመውም ሰው እነዚያ ከሳሪዎች እነሱ ናቸው ስለዚህ አላህ የሚያቀናው ሰው ቀን ይሆናል አይደል የሚያጠመውስ ከሳሪ ነው ቴንክ ዩ ቁጥር 79 እና አንብብ 179 ከፍ አድርገው ጋኔንንም ከሰዎች ብዙዎችን ለገሃነም በእርግጥ ፈጠርን ቴንክ ዩ ለነርሱ ራሳቸው ለምንድን ነው የፈጠራቸው ብዙዎቹን ለገሃነም በእርግጥም ፈጠርን ቴንክ ዩ ስለዚህ አላህ የሚያቀናው ቀን ይሆናል የሚያጠማው ጠማማ ይሆናል ብዙዎችን ለምን ፈጠራቸው ለገሃነም ፐርፐዝሊ የፈጠራቸው ለምንድን ነው ፐርፐዝሊ ለዚህ ብቻ አይደለም ከጋኔ ወገን ደህና ናችሁ ፈጠርን ስንት ወራው ነው የፈጠሩትስ ባይዘይ ምክንያቱም ሉክ አንድ ያስመርልኝ ክርስቲያን አንድ ያስመርልኝ ፈጠርን የምትለዋል ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን ገና ሲፈጥር ኢንቴንሽኑ አላ ምንድነው ለገሃነም ነው ኢማጂን ምክንያቱ ደግሞ ምንድነው ሱራ 2 24ን ክፈትልኝ አይሽቶ በእናንተ እምነት አሁን ሙስሊም ገነት ይገባል አልገባም አሁን እኮ አይደለም ይኸውልህ አሁን ደግሞ በብዛት ያለው ምንድነው ኢስላም ነው አይደል ያለው በብዛት የተፈጠረው ለምንድነው ለገሃነም ነው ማለት ነው ባንተ አባባል ነው አይደለም መጽሐፍ ቅዱስ ምንድነው የሚለው ምን ይላል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ በእርሱ የሚያምን እንዲድን ካለ በኋላ ቁጥር 18 ላይ ላልተቀበሉት በእርሱ ለማያምኑ ግን አሁን ተፈርዶባቸዋል ይላል አሁን ሲል አሁን አንተ ያለህበት የምትቀበል ከሆነ ትድናለህ አሁን አንተ ያለህበት ማትቀበል ከሆነ ይፈረድብሃል አላህ ግን ኢንቴንሽናሊ አሁን ሳይሆን ገና ያኔ ሲፈጥር ነው ሲፈጥር ያኔ ልዩነት አለው እንደዚህ ይላል እዚህ ጋር ያለው ባትሰሩትም ፈጽሞ አትሰሩትም ማለት ነው ልብ በል ባትሰሩትም ፈጽሞ አትሰሩትም ምን ማለት ነው ይሄን አማርኛ ፍታልኝ እስቲ ባትሰሩትም ፈጽሞ አትሰሩትም እና ማለት ምን ማለት ነው ባትሰሩ ፈጽሞ አትሰሩም እና ያችን መቀጣጠያዋ ሰዎችና ድንጋዮች ሆነችውን እሳት ተጠበቁ ለካሪዎች ተደግሳለች አለ ባትሰሩትም አለ እሺ ባትሰሩት ፈጽሞም አትሰሩትም እና አለ ሁለቱ የሚጋጩ ናቸው ወዳጄ ስለዚህ አንተ ምንም ማድረግ አትችልም ማለት ነው
ለማንሽ ገሃነም አስቀምጦልሃል። ምክንያቱስ ገሃነምን ቃል ኪዳን ገብቶልሃልና ገሃነም መሙላት አለባት። ምንም አልገባኝ። ገሃነም አለባት የለባትም? ገሃነምን ቃል ገብቶላታል። ምን ሊያደርግ ነው ቃል የገባላት? ወደ ገሃነም ግባልኝ ክርስቲያን፣ ሐዲሱን አሁን ሊያወጣልኝ። ሎክ ምንድነው ቃል የገባላት ስንል ቅድም ያሳየው ይሆናል። ምን ገና ኢንቴንሽኑ አላ አላማው ምንድነው? ገሃነምን መሙላት ነው። የሰው ልጅ ሲፈጥር ያው ለኛ ስንፈጠር የተፈጠር ነው መልካሙን ስራ ለማድረግ ሲሆን ከዛም የክብሩን ወራሾች ለመሆን ሲሆን፣ አንተ ግን ስትፈጠር ወይ ለገሃነም ወይ ለገነት ገሃነምን መሙላት ኢንቴንሽኑ ከዚህ አንፃር ነው። ፈጠረ በኋላ እኮ ተጸጽቷል። ብራዘር ቆይ ተረጋጋ። እኛ የተፈጠርነው ስትል እኮ ነው። አዳምጣሽ ናሬትድ አነስ እንደተረከው the prophet said the people will be thrown into the hellfire ሰዎች ወዴት ይወረወራሉ አለ? ወደ ገሃነም። ማን ነው ይሄን ያለው? ነብይ ያደላ ልጅ ማለት ነው። and it will say are there to come ከዛ ምን ትላለች? ገሃነም ደግሞ ሌላ የሚመጣ አለ የቀረ አለ ብላ ትጠይቃለች። ሱራ 50:30 ላይ till Allah puts his foot over it and it will say ቃቲ enough እስከ መቼ ድረስ ሰዎችን እያነሳ ወደ ገሃነም ይከታል። የሆነ ታውቃለህ ምናምን ሸክም ተሸክም እንትን ወደ መኪና ላይ የሚጭኑ አለ ብድግ እያደረጉ እየወረወሩ መኪና ላይ ሲያስገቡ ምናምን አይታል። ልክ እንደዛ ብድግ እያደረገ ወደ ገሃነም ይከተሃል። ያው እኔ አይደለም ያልኩት አዲሱ ነው የሚለው the people will be thrown into the hellfire ሰዎች ወደ ገሃነም እሳት ይወረወራሉ አለ። ብድግ እያደረገ ውርውር ያደርጋቸዋል። ገሃነም ደግሞ ምን ትላለች? የቀራለ ትለዋለች። አላህ እያነሳ ወደ ገሃነም ይከታል። መጨረሻ ላይ አልሞላ ትላለች፣ እግሩን ይከትባታል። በቃኝ ጠገብኩ ትላለች ማለት ነው። ስለዚህ አላህ ስፔስ እና ፕሌስ የሚይዝ አካል ነው። ቦዲ ያለው ሊዳሰስ ሊነካ የሚችል የሆነ ስፔስ ኦኮፓይ ሊያደርግ የሚችል መሆኑን ከዚህ እንረዳለን። ምክንያቱም ገሃነም ራሱ የሞላችሁ በሱ እግር ስለሆነ እግሩን ካወጣ ገሃነም ትጎላለች። ገሃነም ከጎደለች ደግሞ የአላህ ቃል ኪዳን ይፈርሳል ማለት ነው። አላህ ደግሞ ሊሚትድ የሆነ አካል እንዳለው የተገደበ አካል እንዳለው ከዚህ ከተረዳ አሁንም እንደምንረዳው በምድር ላይ እንደሌለ ስለምናቅ በዛቱ ስለዚህ አላህ ኢተርናል የሆነ እግሩ ገሃነም ውስጥ ተገትሮ ነው የሚቀረው። አንድ ይሄ ሁለተኛ በዚህ መጠን ለምንድነው እሱ ለገሃነም ቃል ኪዳን መግባት የፈለገው? አላህ ሰዎቹ ምንም ኃጢአት ባይሰሩ ያጠፋቸዋል። ነሰሰርሊ ገሃነምን እሞላሻለሁ ብሎ ከሷ ጋር ቃል ኪዳን ስለተገባባ ማለት ነው። ሰዎች ሁሉ ኃጢአት ባይሰሩ የግዴታ ገሃነም የሚገባ ስለሚጠፋ ሰዎቹን አጥፍቷቸው ኃጢአት በሚሰሩ ይተካቸዋል ማለት ነው። አላህ ለምንድነው በባህሪው ቅድስና ንጽህና የሌለው? ለምን ሰዎች ኃጢአት ሰርተው ገሃነም እንዲገቡ ለገሃነም የዚህን ያህል ፕሪቪሌጅ ለምንድነው የሰጣት? ማለት ምን የምታደርግልን ነው ገሃነምን እንዲወደዳት? በእግሩ እግሩን ከቶ አልሞላ ስትለው የመጨረሻ በቃ እግሩን ከቶ እስኪሞላ ድረስ የተወዳጃት በፍቅር የወደዳት ለምንድን ነው? ሜቢ ብታስረዳኝ ደስ ይለኛል። ያ ምን ይላል? አንብቦ የሚሞላው እግሩን ሲጭንባታል። ምንም አልገባኝም። እግሩን ከቶ እኛም አልገባንም። እንትን እያወራን የነበረው እኮ ስለ እንትን ነው አይደለ? ስለ ገሃነም ስለ አሁን ደግሞ ስለ እግር ምንድን ነው? አላህ እግር እንዳለው አታውቅም? አላህ ገሃነም ውስጥ እግሩን ከቶ ነው የሚሞላት። እግሩን ሲጭንባ ገሃነም በቃ ይሞላው ትላለች።
ምክንያቱም ሊሞላ ቃል ኪዳን ገብቷል። ያንን ቃል ኪዳን የሚፈጽመው ደግሞ በእግሩ ነው። ምክንያቱም ሰዎች ይከታል ሊሞላለት አልቻለም። በባህሪው መሐሪ ስላልሆነ አላህ ያለው ወደ ገሃነም ሰዎችን መላክ ነው። ቃል ኪዳን ከገሃነም ጋር ስለተጋባ ማለት ነው። ስለዚህ መጨረሻ ላይ የሚሞላው እግሩን ገሃነም ላይ በማድረግ ነው። ስለዚህ አንተና አላህ ገሃነም የምትሞሉት ለምንድን ነው ቢባል ያው አላህ አስቀድሞ ቃል ኪዳኑን በማድረጉ አንቺንና ሰዎችን ገሃነምን ሞላሻለሁ የሚል ቃል ኪዳን ስለገባ ነው። በምንና በምን? በሰዎችና በጂኒ። ከምንረዳው ሐዲሱ ልክ ሰዎች ናቸው ወደ ገሃነም የሚወረወሩት። ሐዲሱ ልብ በለህ ያው ቁርአኑ ላይ ቅድም እንዳሳየውህ ገሃነምን ቃል ኪዳን ሲገባላት አንቺን በሰዎችና በጂኒ ሞላሻለሁ ብሎ ነበረ። እዚህ ጋር እንደምታየው ግን the prophet said the people will be thrown into hellfire ነው የሚለው። ሰዎች ናቸው ወደ ገሃነም የሚወረወሩት። ከዛ ሞላሽ ወይ ብሎ የሚጠይቃት አልሞላሁም የሚቀራለ ትላለች። መጨረሻ እግሩን ከቶ የሚሞላት እሱ ነው። ስለዚህ አላህ ጂኒ ነው ማለት ነው። ምክንያቱም እዚህ ጋር እንደምታየው ጂኒዎች አይደሉም ወደ ገሃነም የተወረወሩት ሰዎች ናቸው። ሰዎቹ ገቡ ከዛ መጨረሻ ላይ እሱ ይገባል፣ ገሃነም ትሞላለች። which means አላህ ጂኒ ነው ማለት ነው። ገሃነም በጂኒና በሰው ስለምትሞላ ከሐዲሱ እንደምንረዳው ሰዎቹ ገቡ የሚቀራለ አለች። ገሃነም የምትሞላው በጂኒና በሰው ስለሆነ መጨረሻ ላይ የጂኒ እግር ይገባባታል ማለት ነው። ያላ ስም በተቃራኒው ጂኒ፣ በሌላኛው ስም መጠሪያው ጂኒ ይሆናል ማለት ነው። አግኝታኝ ከሆነ አቴ በእናትህ እየተሳደብክ እኮ ነው። ኖ አይደለም። መልስና አሳየው። ትራንስሌት አድርገው ወደ አማርኛ። እሺ እንግሊዘኛውን ተርጉምለት ወደ አማርኛ። ሰዎችን ከጂኒና ካጋንንት እንትኑን አሳየው። 179 አይ ቲንክ 179 ላይ ቆይ ቅድሚያ የኛው ሐዲሱን ተርጉምለት። ኖ ሐዲሱን ተርጉምለት ወደ አማርኛ። ሰው ነው ብሎ ይላል። እዚህ የራስህን አምላክ ሰው ተብሎ ተገለጸና የኛን አምላክ ሰው ነው ይላል። ቤቱ ጋር ነው። ችግር የለውም። ማፉ እነሱን ተዋቸው። እነሱ እንትን እያሉ ሆነ ተዋቸው። ከኔ ጋር ብቻ አሬድ አንተ እኮ ያልተባለውን ነው የምትወራው። የት አለ እስኪ ሰው የሚለው ፒፕልስ ይላል እዚህ ጋር። ቆይ አንዴ አይ ቲንክ ትራንስሌተር አድርግልህ እስኪ። ትራንስሌት አድርጓ። የቱ ጋር ነው የሚለው እስኪ ሰው አንደርስቲ እሺ ነብዩ እንደዚህ ብለዋል። ሰዎች ወደ ገሃነም ይጣላሉ እና ከዚህ በኋላ ያው እንትና ተጨማሪ ያለን ትላለች ጀሃነም። ይሄ ቁርአን አንቀጽ ላይ ያለ ምዕራፍ 50 ቁጥር 30 ማለት ነው። አላህም በእርሷ ላይ እግሩን በእርሱ ላይ እስኪያደርግና ቃቲ ወይም ደግሞ በቃ እስኪል ድረስ ለማለት ሰዎቹ ስለዚህ ገቡት ሰዎች አላህ እግሩን ሲያስቀባ ድረስ አርዚቀኒ ሞት ሰዎች ያለች ትጠይቃለች ማለት ነው። ማፉዬ አንዴ ሱራ 32:13 ክፈትልኝ። ማፉ ግልጽ እንዲሆንልህ ገሃነም የምትሞላው በሰዎችና በጂኒ ነው አይደለም? ማፉ ጀሃነም የምትሞላው በሰዎችና በጂኒ ነው። ግን ስለ እስልምና ብዙም አላውቅም። ያው እንደዚህ ይላል። በሻን ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር።
ብንፈልግ ለሰዎች ሁሉ እምነትን እንሰጥ ነበር አለ። ስለዚህ ሰዎችን ሊያጠም ሊያሳስት የሚችለው ደግሞ ጅኒ ወይም አጋንንት ነው። እንደኛ አስተምሮ ሰዎች እምነታቸውን ቁጥር 10 ጀምሮ እስኪ ያሳየኝ። ከቁጥር 10 ጀምሮ አድርገው ከዛ ምን አለ? ቆይ እንሄዳለን። ከዛ ምን አለ? ግን ገሃነምን አለ ምን ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ምንድነው የምትሞላው? ገሃነም በማና በማ በሰዎችና ገሃነም በምንድን ነው የምትሞላው? በግልጽ ቁርአኑ እንደሚነግረን ወንድማችን ከአጋንንትና ከሰዎች የተሰበሰቡ ሆነው እሺ ከ10 ጀምሮ አሳየው። ዋናኛ ዓላማችን ፍላጎታችን ምንድነው? ገሃነም በማን ትሞላለች የሚለው ነው። የምትሞላው በማን ነው? በሰውና በጂኒ ነው። ገሃነም ውስጥ የገቡት አካላት ደግሞ እነማን ናቸው? ገብተው ያየነው የተወረወሩት ሰዎች ናቸው። እንትና ደግሞ ምን ትላለች? በቃኝ ስትል አላህ ይመጣና እግሩን ይከታል፣ ሞላው ትላለች። በምድር ውስጥ በጠፋን ጊዜ እኛ አዲስ መፍጠር ውስጥ እንሆናለን አሉ። እውነቱ እነርሱ በጌታቸው መገናኘት ከሃዲዎች ናቸው። በእናንተ የተወከለው መልአክ ሞት ይገድላችኋል፣ ከዛም ወደ ጌታችሁ ትመለሳላችሁ በላቸው። አመፀኞች በጌታቸው ዘንድ ራሶቻቸውን ያቀርባሉ። ያቀረቡ ሆነው ጌታችን ሆይ አየን፣ ሰማንም፣ መልካምን እንሰራለን፣ ወደ ምድር ዓለም መልሰን እኛ አረጋጋጮች ነን የሚሉ ሲሆን ብታይ ኖሮ አስደንጋጭ። ይሄ በቅንፍ የሚገባው እንዳለ ባይዞ ማጭበርበሪያ ነው፣ አረብኛው ላይ የሌለ። በሻንም ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር። ግን ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ስለዚህ ከሰዎችና ከአጋንንት ገሃነምን እሞላለሁ ብሎ አላህ ቃል ገብቷል እያለኝ ነው። እሺ አላህ ከሆነ ተናጋሪው። ቅድም ስናይ ሐዲሱን ደግሞ አንዴ ክፈትለት። ሐዲሱ ደግሞ ምን ይለናል? ሰዎች ወደ ገሃነም ተወረወሩና ገሃነም ምን ትላለች? የቀራለ አለች። ከዛ አላህ መጣና ኧረ አለሁኝ እኔ ብሎ እግሩን ከተተላት። እግሩን ሲያስገባ ሲጭንባት በቃኝ አለች። ልብ በል፣ ከሰዎችና ከጅኒ ሞላለው ነው እንጂ ያለው በኔ እግር ሞላለው አላለም። በኔ እግር ሞላለው ባላለበት ላይ በሱ እግር ሚሞላት ከሆነ ስለዚህ አላህ ሰዎች አስቀድሞ ከቶ ከዛ በሱ እግር ከሞላት አላህ ጅኒ ነው ማለት ነው። ገብተዋል? ያው አዲሱ ደግሞ እንደምታየው the prophet said ነብዩ እንደዚህ አለ the people will be thrown into the hell fire and it will say ከዛም እንደዚህ ትላለች are there any more to come የቀራለ ትላለች ሌላ ተጨማሪ የሚመጣ አለ ትላለች till Allah puts his foot over it and it will say ቃቲ enough እስክትል ድረስ። አቶ ክርስቲያን ግልጽ ነኝ አይደለ? ወጣ ልጁ። ኧረ ይሄ ነገር ጨነቀኝ ብሎ ወጣ። ኧረ በጣም ግልጽ ነው። አይ ቲንክ በደንብ ተረድቶታል፣ ገብቶታል። ያው ተምሯል ብዬ አስባለሁ። እንግዲህ ማሩፍ ያስብበት። ሄደ ወደ አባቱ ሄደ ብሏል እንትኑ። ኦኬ፣ ሰላም ናቸው? ሰላም ነው ሰሊም፣ እንዴት ናቸው? ሁሉ ሰላም አለን። መልካም። ሰዎች ሁሉ ኃጢአት ባይሰሩ አላህ ምን ያደርጋቸው ነበረ? ምን አልከኝ? ሰዎች ሁሉ ኃጢአት ባይሰሩ ኖሮ ምን ይሆን ነበር? ምን ይፈጠር ነበር? እኔ ጥያቄ ስላለኝ ነው። በነገራችን ላይ ጥያቄን ትመልስልኛለህ? ጥያቄው መልስና ትጠይቃለህ። ሄደ ወደ አባቱ። ቀጥል። ሰዎች ሁሉ ኃጢአት ባይሰሩ ሰዎች ሁሉ ኃጢአት ባይሰሩ
ሲጀመር እቺ ምድር እኮ የፈተና ናት ታውቃለህ። እኔ ፈተና ሆነች ያልሆነች ነው ምን ከስንት ነው ፈተናው? ከ10 ነው ከ20? አዳምጠኛ የፈተና ነው ፈልገው የፈተና ናትን ሲልህ ለምን መሰለህ? አንተ እዚህ ጋር ገነትና ጀሃነምን በአንተ ምልኮ ማለት ነው። ሰላም አንተ ያብር ያው ነው ድምጽ አለ የሚረብሽ ኢድሪስ አለ የሚታርገው ኢድሪስ ሚድ ኢድሪስ ሚድ አድርግ እባክህ ኢድሪስ በኑሪ ቱርኪ ሆነበት ኢድሪስ እባክህን ሚድ አድርገለት ኔትወርክ ያስቸግራል እባክህ ሚድ ያ ጎበዝ አሁን ቀጥል ሳሊም ኦኬ ሲኦል ምንድነው እናንተ ጋር ማለት ነው? ሁለት ነገሮች አሉ አይደል? ሲኦል መሐመድ እየተቀጣበት ያለው የኃጢአተኞች መቀጫ ነው። አሁን ወደ አዲሱ ቶፒክ ተመለስ። እናንተ ጋር ሲኦል መሐመድ ያለበት ቤት ነው ሲኦል ማለት ለኛ። አዳምጠኛ ሲኦል እናንተ ጋር አለ አይደል? አዎ መሐመድ ያለበት ቦታውን ሲኦል ይባላል። ሲኦል እናንተ ጋር ለምንድን ነው አሁን ሲኦል የሚባለው ነገር እነማን ናቸው የሚገቡበት? እናንተ ጋር በእናንተ ያስተምሮ ማለት ነው። ነገርኩ እኮ መለስኩልህ። ወደ ቶፒኩ ተመለስ። ኖ በእናንተ ያስተምሮ ሲኦል ማን ነው የሚገባበት ነው? እሺ በእኛ ነገርከኝ፣ ችግር የለውም አይደል? ግን በእናንተ እሺ ሲኦል ለምንድን ነው ተፈጠረችው እናንተ ጋር ሲኦል የሚለው ነገር? በመጀመሪያ ደረጃ ሲኦል ተፈጠረች አልተፈጠረ የሚባል የለም። የመቀጫ ቦታ ነች። ለማን ነው? ያን ደግሞ እንደ መሐመድ አይነቱ እንደ ነብይ አይነቱና ተከታዮቻቸው ሐሰተኛ ነቢያት ያሉበት የሚቀመጡበት። አንተ እንደ እስልምና ሆነ የመለስከልኝ ነው፣ ግን በእናንተ እያልኩህ ነው። በእናንተ ለምንድን ነው ተፈጠረችው ነው እያልኩህ ያለሁት። እየነገርኩህ እኮ ነው። እኔ ደግሞ እሺ እንዴት ነው መቀጫ ቦታህን ራስህን የሰራኸው እግዚአብሔር አስቀድሞ የፈጠረልህ ሳይሆን እንደናንተ ከዛ ቃል ገብቶ እንደዚህ ሞላሻለሁ ያለ ሳይሆን አንተ የፈጠርካት ነች። አንተ የተለየህባት ቦታ ነች። ከእግዚአብሔር ምርቅባት ነች። ስለዚህ ከእግዚአብሔር ምርቅባትና ከሰይጣን ጋር ህብረት የምታደርግባት ቦታ ነች። ያቺ ደግሞ ለምሳሌ አንተ ነብይህ የምትከተል ከሆነ ከእግዚአብሔር ትርቃለህ፣ ወደ ሰይጣን ህብረት ትሄዳለህ ማለት ነው። ኦኬ ወደ እግዚአብሔር ከእግዚአብሔር ርቀህ ወደ ሰይጣን ህብረት ስታደርግ ያ የተመቸ ቦታ ላንተ ከሆነ ምርጫው አንተ ይሆናል ማለት ነው። ሰይጣን ሜቢ ኳስ ሊያጫውትህ ይችላል። ዊዶን ነው በገሃነም ውስጥ ምን እንዳለ፣ ግን የሰይጣንን ጨዋታ ትጫወታለህ ማለት ነው። ስለዚህ አንተ እግዚአብሔርን ትተህ ወደ በሰይጣን መንገድ የምትሄድ ከሆነ ያው የምትገባበት ሲሆን ያው የተፈጠረው ለአንተ ነው እስከ ማለት ድረስ ነው አይደለ? የእናንተ ግን እንደዛ አይደለም። የእናንተ አይደለም። እኔ ጠይቆን እንጨርስና ችግር የለውም እናወራለን እኮ ሰፊ ሰዓት አለን አይደል? እሺ ቀጥል። ሲኦል አለ ወይ ነው? እናንተ ሲኦል አለ የሚለው አለ የተፈጠረው ያው ሰይጣንን መንገድ የምትከተለው እግዚአብሔርን መንገድ ትተህ ወደዛ የምትሄድ ከሆነ አዎ አለ ያልከኝ ልክ ነህ። እሺ ሁለት ነገሮች አሉ መቼም ያው ገነትና ሲኦል አይደል? እሺ ቀጥል። እሺ ገነት እነማን ናቸው የሚገቡት በእናንተ? ጥያቄያችን ምን እንደሆነ ገብቶሃል? ግን በደንብ ገብቶኛል። ያንንም ጥያቄ ምን ነበር? የመጀመሪያ የጠየቁህ ምን ነበር? ያውልህ የጠየቁህ ምን ነበር? ሁለት ነገሮችን ፈጣሪ ፈጥሯል። ምንና ምን ብትለኝ ጀሃነምና ጀነትን። ምክንያቱም ያው መልካም የሰሩ ሰዎች ወደዛ፣ መልካም አልሰሩ ደግሞ ኃጢአተኛ እንደዚህ ብዙ አይነት እንትን የሚሉ ሰዎች ደግሞ ወደ ቅጣት ወደ እሳት የሚወርዱበትን ሰርተዋል። ልክ ነው። ይሄ ነበር አንተ ጥያቄ ከጅምርት አልነበረም? ልክ አይደለም? ይሄን እንደዚህ አይደለም የጠየቅኩህ ነኝ። ሰዎች ሁሉ ኃጢአት ባይሰሩ ምንድነው የሚሆኑት ነው ጥያቄ ነኝ። ሰዎች ሁሉ ኃጢአት ባይሰሩ የሚለው የግል ጥያቄ። ሰዎች ሁሉ ኃጢአት ባይሰሩ ሳይሆን እዚህ ጋር ምድር የፈተና ምድር ናት አልኩህ። ለዛ ነው ገብቷል አይደለ? ሰዎች ሁሉ ሀብታም ቢሆኑ ምን ይፈጠራል ብለህ ታስባለህ? ወይንም ደግሞ ሰዎች ሁሉ ደሃ ቢሆኑ ንገረኝ እስኪ። ሳሊም በቡድን አይደለም አሁንም እያወራሁ ያለሁት
እስካሁንም እያወራ ያለሁት በቡድን ሳይሆን አስ ኢንዲቪዥዋል ነው። ገብቶኝ ሰዎች ሁሉ ኃጢአት ባይሰሩ ምን ይሆን ነበር ብዬ የጠየኩ ምክንያት ስላለኝ ነው። በኋላ እመጣልሃለሁኝ። አሁን አንተ የጠየከኝንም ገነትና ገሃነም የተፈጠሩ አልተፈጠሩ የሚለውን እኛ ጋር የጠየቅከውን ይመልስልሃል ዛሬ ስለምታገኘው ማለት ነው። ሰዎች ሁሉ ኃጢአት ባይሰሩ ምን ይሆን ነበር የሚለውን መልስልኝ። ሰዎች ሁሉ ኃጢአት ባይሰሩ አይሆን ወጣ ያለ ጥያቄ ነው። ባይሰሩ የሚባል ነገር እንግዲህ እንጃ። እኛውን አንተ ከጠየቀው ሁለት ነገሮች ፈጥሯል። ልክ ነው ፈጣሪ ገባ። አሁን ይሄው ወጣ ያለ የራሴ ጥያቄ ነው ማለት ነው አይደለ? እቺ ምድር የፈተና ናት አልኩትም ለዛ ነበር። አይ የራሴ ጥያቄ ሳይሆን የነብይህ ነው። ቆይ ተረጋጋና ለምን አመልስልኝም ቀጥታ ወይንም አታውቀውም ሳይሆን ያው ለሰዎች ሁሉ ኃጢአት ባይሰሩ አልከኝ ገባ። ጀሃነምና ገነትና ሲኦል የፈጠረ ፈጣሪ ነው አይደለ? ፈጣሪ መሆኑን በደንብ ታውቃለህ። እኔም አምንበታለሁ። አንተ ለምን ፈጠረ ለሚለው ደግሞ ያው አሁን አንተ ቀደም ስታስተምር ነበር። ልዩነት አለው ከእናንተ ጋር ታገናኘው። ምክንያቱም የእናንተ ገሃነም የተፈጠረችው ከሰውና ከአጋንንት ሊሞላባት ነው። የኛ ደግሞ እግዚአብሔር ሰውን ነው የፈጠረው። ሰው ደግሞ አጥፍቶ ምርጫ መምረጥ ይችላል። አንተ ጋር መኖር አልችልም ወደ ሰይጣን ነው መሄደው ብሎ መሄድ ይችላል። የሚሄድበትን ነው የሚለየው። በአዳም እኔ ጠየቅኩ ግን ምን ነበረ? ሰው ሁሉ ኃጢአት ባይሰራ ምን ያደርግ ነበር ላልኩ እኔም ብትጠይቀኝ ህብረቱ ከእግዚአብሔር ጋር ብቻ ይሆን ነበር ብዬ ቀጥላለሁኝ። አንተ ግን እንደዛ ማለት ያልቻልክበት አልገባኝም። ሰው ሁሉ ኃጢአት ባይሰራ ወንጀል ባይሰራ ህብረቱ ከማን ጋር ነው የሚሆነው? ወይንም ምን ይሆን ነበር ብዬ ነው የጠየቅኩ። ያውላ ለከና ያውላ አንተ አሁን ያሰብከው አስተሳሰብ ገብቶኛል እኮ ለኔ ስለገባኝም ነው። እኔ አሁን ምሳሌ ምድር የፈተና ናት አልኩ ለዛ ነበር። ጥሩ የሰሩች እንደ ጥሩ ናቸው ወደ ጀነት ይገባሉ። መጥፎ የሰሩት ደግሞ እንደዛው ማለት ነው። አንተ ሰዎችን ብቻ ነው ፈጠረው ፈጣሪ እግዚአብሔር እያልከኝ ነው። ሰይጣንም ፈጥሯል እግዚአብሔር። እኔ ስለ ሰይጣን ምን አገባኝ? እኔ ስለ ሰው እያወራሁ ነው። ሰዎች ሁሉ ኃጢአት አልሰሩም። እሺ መጥፎ የሰሩት ሰው ብቻ ፈጠረ እያልከኝ ነው። እኔ መጥፎ የሰሩትም እሺ ወደ ገሃነም ይገባሉ አልከኝ። ጥሩ የሰሩት ደግሞ ገነት አልከኝ። ምንም መጥፎ የሰሩ ባይኖሩስ ብዬ ጠየቅኩ። አሁን እዚህ ጋር አንድ ነገር ልንገሪ። ሁሉ ሀብታም ቢሆን ኖሮ እዚህ ምድር ላይ ምን ይፈጠር ነበር ብለህ ታስባለህ? ሐዲስን ስለማታውቅ ነው ይሄ ሁሉ ያወራኸው። ሐዲስን አንብብ በቃ። የነብዩን ሐዲስ አንብብ። ስለማታውቅ ሲሆን አንብብ በቃ። አንብበው ሐዲሱን። ነብይህ ይመልስልሃል። ሰዎች ሁሉ ኃጢአት ባይሰሩ ምን እንደሚደረግ ሐዲስህ ይመልስልህ። አይሻልም? እኔ እናንተ ከምንጨቃጨቅ ፈተና ናት አልኩኩም ለዛ ነበር። ለምን አልከኝ ብለህ አልጠየከኝም። እቺ ምድር የፈተና ናት አልኩክ ለምንድን ነው ታውቃለህ? ሐዲሱን አንብብ። እግዚአብሔር ሰውን ብቻ ፈጠረ አልከኝ። ሰይጣንንም እግዚአብሔር ፈጥሯል መጽሐፍ ቅዱስ ላይ ማለት ነው። ግን አንተ ሰውን ብቻ እያልከኝ ነው። ፕሊስ የነብይህን ንግግር አዳምጥ። ነብይህ ያለውን አንብብ። እኔ ላትጩህ ነብይህ ያለው ነገር ስላለ እኔ ጠየቅኩትን ነብይ ምን ላይ ሰጥቶ ያለውን እንግዲህ አሁን አስረዳኝ ነው። አንተ ያለውን አስረዳኝ። ቅድም ምን ያልከ ነበር? ፈጣሪ እግሩን ምቶ ሲያቆም ከዛ በኋላ እግሩን ሲከት አልክ። ፕሊስ ተረጋጋ። ቀደም ምን ብሎናል ከሰማችሁት? እንደዚህ አይነት ጥያቄ አይጠየቅም። ይሄ የሰዎች እይታ ነው። እንደ ግለሰብ አትጠይቀኝ ምናምን ነገር እያለ ነበረ። የቡድንና የግለሰብ ጥያቄ የሚባል ነገር የለም። ጥያቄ ከሆነ ጥያቄ ነው ትመልሳለህ። ማለት የግለሰብ የቡድን ምናምን የሚባል የለም። ማን ሰው ነብይ ግን ምን ብሏል? ቀጥል ክርስቲያን። ኦኬ እሺ ልቀጥል። አይ ቲንክ ልጁ ሐዲስ ማንበብ ማልፈለገ እና አንብብልህና ከዛ በኋላ ትቀጥላለህ ሳሊም። እሺ ሳይ ሙስሊም 2749 ነው የሚገኘው ሐዲስ ቁጥሩ። አቡ ሁሬራ ሪፖርትድ ዳት አላህስ ሜሴንጀር ሃቪንግ ሴድ፣ አቡ ሁሬራ እንዳስተላለፈ አላህ መልእክተኛ እንደዚህ አሉ። by him in whose hand is my life፣ ህይወቴ በእጁ ባለችው እምላለሁ። if you were not commit sins፣ ኃጢአት ባትሰሩ አላህ would sweep you out of existence፣ አላህ ከመኖር ያጠፋችሁ ነበረ፣ ከህይወት ያጠፋችሁ ነበር። and he would replace you ታሊብ ኃጢአት ባይሰሩ ምን ያደርጋቸው ነበረ?
ሰዎች ሁሉ ኃጢአት ባይሰሩ ምን ያደርጋቸው ነበረ? አንብበው ጨረሰው አለውኝ እኔ እኮ የነገረህን መልስልኛ። ምን ብሎ ነገረ? ኃጢአት ባይሰሩ ምን ያደርጋቸዋል አለ? ያነበበልኝ ያዳመጥኩኝ እኮ ነው። እሱ ከአንደበቱ የሚያወራውን ማንበብ ትንሽ ስለማልችል እሱ ያነበበ ስለሆነ እኔ የሰማሁት ነው። ምክንያቱም ትርጉሙን ነግሮሃል። መናገር ደግማ አልፈለክም። ሳላዲን እንኳን ደህና መጣ። ሳላዲን አልጨረሰም። አይ አድክም ሆነ እኮ ምክንያቱም እየተነበበል ደግመ መናገር ራሱ የምታፈር ከሆነ ምክንያቱም የምንጨርስና ችግር የለም ወደ እሱም ትሄዳለህ። ሰዓት ለምን ገላለሁ? ምን እንዳለ እንኳን እኮ እየነገርከኝ እኮ አይደለም፣ ምንም እየሰማህ አይደለም። ወይንም ደግሞ ማንበብ ስለማልችል ነው። ማንበብ አይደለም ትርጉሙን ነገረህ። ምንድነው ያለህ ብዬ ስልህ የለህም እኮ ሰው ጊዜ እየገደልን ነው ከአንተ ጋር እኮ የሚሆን አይደለም። ማንበብ ስለምችል እኔ ያው ያነበበልኝ ነበር። በመሀል አስቆምከው አንተ። ለምን አጨርስልኝ? እኔ ማወቅ ስለፈለኩ ነው። አረብኛ አረብኛ አለማወቅ ኃጢአት አይደለም አይደል? እናንተ ጋር እሺ፣ አረብኛ አትችልም፣ እንግሊዝኛ ልትተረጉም እንግሊዝኛው ነው። አስረዳኛ። አንተ እየሰማሁ እኮ ነው ስታነብ። ቆይ በቃ ሌሎች አውሩና ከሌሎች ብሰማ ሳይሻል እንደዚህ አለ። ይኸውልህ ድገምና አንብብለት። እሺ እሺ፣ ሙሐመድ ነው የተናገረው። ሙሐመድ ምን አለ መሰለህ? ነፍሴ በእጁ ባለችው እምላለሁ ኃጢአት ባትሰሩ አላህ ከህልውና ከምድረ ገጽ ያጠፋችሁ ነበር፣ ከዛ በኋላ ኃጢአት የሚሰሩ ሰዎች ተካችሁ ነበር አለ። ወደ አማርኛ ቀይረው እስኪ፣ ወደ አማርኛ ቀይረው። ኦኬ እሺ፣ ጉግል ትራንስሌት አድርግለት። አንዴ አንብብ ታሪክ አንብብ ሳሊም አሁን አንብብ፣ በደንብ ይታያል። የታየኛል። አንብብልኝ አንተ አንብብ። ይታያል። በእናትህ በጣም እየፎገረ ነው ይልሽ። ኧረ ተው አትፎገር። መፎገር አለም በእውነት ወይ አይችልም። ሻማሪያ አንብብ። ምን ችግር አለ? ክርስቲያን ብታነብ ምን ችግር አለ? ምንም ችግር የለውም። አንተ ግን እያየኸው ነው፣ አውቀህ ነው ወይ? አልችልም ብለህ ተናገር። እንደዛ አይነት ነገር የለም እኮ እውቀት ፈላጊ ነን እኮ ሁላችንም አይደለ? አውቄ ለምን ማሾፍ የሚባል ነገር የለም አባቴ። ኦኬ እሺ። አቡ ሁሬራ እንደዘገበው የአላህ መልእክተኛ ሶአወ እንዲህ ብለዋል፣ ሕይወቴ በእጁ በሆነው በእርሱ እምላለሁ ኃጢአትን ባትሰሩ ኖሮ አላህ ከህልውና ያጠፋችኋል። ከህልውና ያጠፋችኋል። ኃጢአት ባትሰሩ ከህልውና ነው ከህልውና ምን አደረጋችኋል? ያጠፋሃል አላህ። እሺ ከዛስ? እነዚያ ኃጢአትን የሚሰሩትና ከአላህ ምሕረትን የሚለምኑትን ሰዎች ተካቸው ነበረ። ስለዚህ አላህ ኃጢአት ከህሊን ከምንድን ነው የሚለው? ከህልውና ነው ከህሊን ምንድን አልገባኝም። አቡታ አበናት ይኸውልህ ህልውና እያለ ኤግዚስተንስ ህልውና አይገባው። ሊያብራራ እኮ ይሞክራል። ደግሞ ህሊና እና ህልውናን መለየት ሳይትችል ማለት ነው። እኔ ማለት እንዴት ነው መግባባ የምንችለው ወዳጄ? አለማወቅ ኃጢአት አይደለም። ያው አለማወቅ ኃጢአት አይደለም። አስረድተንህም እኮ ልትከራከረን ትሞክራለህ። አይደለም አለማወቅ ኃጢአት አይደለም። እሺ ልቀይርልሽ ካላወቅሁ የኔ በቃ የኛውን አዲስ ከህልውና ነው የሚለው ከህልውና ልቀይርለት። አንድ ቻንስ ልስጥ። በቃ ሳሊ አለ ወኪለ። ቆይ እንቀጥላለን ከአንቺ ጋር አንድ እድል እንስጠውና ገሃነም የሚሞላው ባላህ እግር ነው ወይንስ አይደለም? ማለት
አላህ ለገሃነም ቃል ኪዳን ገብቶላታል አይደል? ሊሞላት እሺ። እና መጨረሻ ላይ ገሃነም የምሞላው በማን ነው? መጨረሻ ላይ ደግሞ ምንድነው የሚለው ነው የምትሞላው በማን ነው ሳይሆን ያጣመመው ማንበብ ሳይሆን ምን እንደሚል ታውቃለህ? እንድትረጋጋ ነው። ገባህ አይደለ? አዎ። አንተ ግን እያልከ ነበር። አዳምጠኝ። ኦኬ። ምን ብላ ማለት የፈጠራትም እሱ ነው አይደለ? አንደበታችን እኮ እኛ ያውልህ አሁን አንዴ ክፈትልኝ አዲሱን ክርስቲያን ያውልህ መጀመሪያ ጨርሰኝ ያወራው አይደል? የሰማ ነው ችግር ሳሊም ፈጣሪ ፈጥሮናል እኛን። እሺ እንደፈለገ ማድረግ ይችላል። እሺ አንደበታችን ምን ነጋገረውን አሁን እዚህ አንደበታችን ራሱ ሊዘጋ ይችላል። መፍቱ ነው የሚከለክለው የለም። መፍትሄ ነው መፍትሄ። እሺ አይደለም ነው። አይ ስለ ፈጣሪ ምን እያወራ እንደሆነ እየገባኝ ስላልሆነ ነው። ቀጥልሽ። እኛ ምናወራውን እኛ እንኳን አንደበታችን ሊዘጋን ይችላል። ፈጣሪ እንደፈለገ ማድረግ መፍቱ ነው። በፍላጎት በሱ ስራ እኛ አንገባም። መቼስ እንገባለን እንዴ? እኔ አራባና ቆቦን እኮ ወንድሜ ይኸውልህ፣ እኔ እያልኩ ያለሁት ገሃነም አንዴ ሱራ 32:13 አሳየኝ። አማርኛ እያወራን እኮ እየተግባባን አይደለም ወንድሜ። ቢያንስ ጥያቄውን መስማትና በስርዓት ጥያቄውን ማወቅ 50% አለ ይረዳል። ዑመር ያ ቢያንስ ጥያቄውን ተረዳ። ግን ገሃነምን ከአጋንንትና ከሰዎች የተሰበሰበ ሆኖ በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል ይላል። ገሃነም የሚሞሉት በማና በማን ነው ወንድማችን ሳሊም? ከሰዎችና ከሸይጣን ማለት በሰዎችና በሸይጣን ወይንም ከአጋንንት። ኦኬ በአጋንንትና በሰዎች ገነት ትሞላል አይምን ገሃነም ትሞላል። መልካም ቴንኪው። ሐዲሱ ላይ ይግባልኝ። አሁን ክርስቲያን ልብ በል እንዳዘነጋ ገሃነም ትሞላለች የተባለችው በማን ነው? በሰዎችና በአጋንንት ነው። ሐዲሱ ላይ ስንገባ ደግሞ ሐዲሱን አንብብለት ክርስቲያን። እሺ አዳምጥ። እሺ ሳሊም በደንብ አዳምጥ። ጥያቄውን መረዳት የመልሱ ግማሽ አካል ነው ይባላል። ፎይ እንዳለና ናሬትድ አናስ እንደተረከው the prophet said ነብዩ እንደዚህ ያሉ the people will be thrown into hellfire ሰዎች ወደ ጀሃነም እሳት ይወረወራሉ and it will say ጀሃነምም are there any more to come ሌላ የሚጨመር ሰው አለን ብላ ትጠይቃለች till Allah put his foot over it አላህ እግሩን ጀሃነም ውስጥ እስኪከት ድረስ and it will say ከዛ በኋላ ጀሃነም ቃቲ or enough በቃ እስከምትል ድረስ አላህ እግሩን ጀሃነም ውስጥ ይከታል፣ ሰዎችን ይጠቀጥቃል። ይጠቀጥቃል። አሁን ሐሳብ ነው ይሁን፣ እሺ ችግር የለውም እንድትረጋጋ ማለት ነው። የፈጠራትም እሱ ስለሆነ አሁን እሺ እንትን አድርግልኝ። ኧረ በቅዱስ ሚካኤል አሁን ደግሞ አማርኛ ስታደርግለት እኮ አንተው አንብብ ይልሃል። አድርግለት ይመቻ አቡ ሳሊም። ሻንዲ እግዚአብሔር ስራህን ይስጥ ሳሊም። አብሮ ይስጣን። በሰራነው ስራ ነው እኮ የምናገኘው። ለሁላችንም አብሮ ይስጣን። አንተ ምንም ልትረዳን አልቻልክም። ሐዲሱንም ልትረዳ አልቻልክም። አላህን ልትረዳ እሺኛ ለአንተ ማናረገው ነገር የለም። አንብብ እዚህ ጋር ምን አለ? አናስ እንደተረከው ነብዩ እንደዚህ ብለዋል፣ ሰዎች ወደ ገሃነም እሳት ይጣላሉ። እናም ከዚያም በኋላ ተጨማሪ ያለን ትላለች። አላህም በእርሱ ላይ እግሩን እስኪያደርግና በቃ እስክትል ድረስ ማለት ነው። አሁንስ ገባ? ገብቶኛል፣ በደንብ ገብቶኛል። ምንድነው እሱ የሚለው?
ሰዎች ወደ ገሃነም ይጣራሉ። ከዛ የሚቀራለ ብላ ትላለች። አላህ እግሩን እስከሚጭንባት ድረስ አይደለ? እስከሚጭንባት ትክክል ነው። ስለዚህ ቁርአኑ ደግሞ ምንድነው እሱ አስረስ ነው እያሉ ነው። ማን ነው አስረስ? ኡስታዝ አስረስ ነው የሚል ኮመንት አለው። ኤኒዌይስ ገሃነም የምትሞላው በሰውና ባጋንንት ነው ከተባለ በሰውና ባጋንንት ተሆነ የምትሞላው አላህ ደግሞ ሰዎች ተከቶ አሁን ለሱ ሰጠው ድሩን እሱ አልመለሰልህም። ቃንዴ አይዳ እሺ ተጨቃጨቃለህ። አላህ ወኪል ነብይ ይፈቀድ ባለበት ኖ ባለበት እምነት መጥፎ ከሰራህ ወደ አላህ ወኪል ለምን መጥፎ ከሰራን ብቻ ሳይሆን አላህ ወኪል አንተ ተጠይቀህ በቃ ለምን ሰውን እንደዚህ እንትን ትላለህ? ወይ ላያውቅ ይችላል ስለ ቁርአን ቢያውቅም ደግሞ ታግሶ እስኪ የምትለውን እያዳመጠ ሊሆን ይችላል። ግን በእናንተ እምነት እህቴ ቆይ፣ ምክንያቱም ይፈረድብሻል። እኔ ላንቺ አዝኜ ነው። ቁርአን ሐዲስሽ ምን ይላል? ሴት ልጅ የኢማን ግማሽ ስለሆነች ገሃነም ከሚሞሉት ነች ይላል። ወንዱን ወንድምሽን አያውቅም ከኔ እኩል አይደለም እያልሽ ነው። ሴት ልጅ የወንድ ግማሽ ነች በምስክርነት፣ ምክንያቱም በእምነቷም ጎዶሎ ነች ብሏል እኮ ነብዩ። ተሳስቷል እያልሽኝ አይደለም መቼም። አንቺ ተሳስተሽ ነው ነብይሽ ተሳስቶ ማጥቲ ወንድምሽን ከኔ ጋር አያውቅም እንደኔ ያልሽው ወጣሽ። እንደኔ አያውቅም ያልሽው መቼም ተሳስተሽ ነው እንጂ ነብይሽን መቼም ተሳስቷል ስለማጥቲ ነብይሽ ምን ብሏል? አንቺ የወንድ ልጅ ግማሽ ነሽ፣ የኢማን ጎዶሎ የእምነት ጎዶሎ ነሽ። እሷን ተውና የጀመርነው ተሳስታ እንትን አታውቅም ማለች። እንደ ነብዩ አስተምሮ ከሆነ ደግሞ በእምነት እና በምስክርነት ላይ አንተ እሷ እዛ አሪስ ውጣ። ቀጥል። ያው ተከፍቶልሃል፣ ተርጉምለት። አነበብኩ እኮ። ኦኬ አነበብከው፣ መልካም። እና ለምን ቁርአኑ ላይ ባሳየው ወይ ሰሊም ቁርአኑ ላይ ባሳየው መሰረት ገሃነም በማንና በማን ነበር የምትሞላው? ይሄ ግልጽ እኮ ነው። ደጋግመን አነበብነው እኮ። በማንና በማን ይላል? በካዲዎች ሰዎች ያለ እነኛ ካዲዎች በሰዎችና በጋኔኖች ነበር አይደለ? ግልጽ ነው። ሐዲሱ ላይ ደግሞ ማን ነው ገሃነም ውስጥ የተከተቱት? ወደ አዲሱ መልሰኝ። ሰዎች። መጨረሻ ማን ገባ? አላህ እግሩ። ስለዚህ አላህ ጋኔን ነው ማለት ነው። ከሰዎች ምን አይነት ሰዎች ብለህ ጠይቀህ ምንም ይሆኑ ጥቁር ነው የሚሆኑት። ጥቁሮች ናቸው። ሚሽካት አልመሳቢ 119 ላይ ያ ሚሽካት 19 ክፈትለት። ጥቁር ሰዎች ገቡ። ጥቁር ሰዎች ሚሽካት አልመሳቢ 119 ክፈትለት። ምን አይነት ሰዎች መልክ ነው የጠየቀኛል? 119 ጥቁሮች ናቸው። ስለዚህ ገሃነምን የገቡት ጥቁር ሰዎችና አላህ ይሆናሉ ማለት ነው። መጥፎ ሰሪዎች መጥፎ ሰሪዎች ጠማማ መንገድ ሲያስተምሩ የነበሩ ኦኬ አንብበው። ይኸው አንብበው። ግሬዱ ምንድነው? እሱ ዳይፍ ነው እንዴ? እስናዱሁ ሐሰን። ቀጥል አንብበው። ያ አቡ ዳርዳ ሪፖርትድ ጋድስ ሜሴንጀር አሴይንግ አቡ ዳርዳ የአላህ መልእክተኛ እንደተናገሩት እንደዚህ ተረከ ይልና ጋድ ክሬትድ አደም አላህ አደምን ፈጠረ። when he created him and stuck his right shoulder ከፈጠረው በኋላ አደምን ማለት ነው አላህ ቀኝ ትከሻውን መታው ይላል። and brought forth his offspring white like small ants ከጎኑ ዝርያዎቹ ነጫጭ ዝርያዎች ወጡ፣ እንደ ጉንዳን የሚመስሉ ነጫጭ ዝርያዎች ወጡ ይላል። and he stuck his left shoulder ከዛ በኋላ ግራ ትከሻውን ደግሞ መታው። and brought forth his offspring black as they were charcoal ግራውን ደግሞ ሲመታው ቻርኮል ከሰል የሚመስሉ ጥቁር ዝርያዎች ወጡ። then he said to the party on his right hand
በቀኙ የነበሩት እነዛ ነጮቹ ማለት ነው ምን አላቸው? ቱ ፓራዳይዝ ወደ ጀነት ግቡ አላቸው። and I don't care he then said to a party in left shoulder እነዛን ጥቁሮቹ ከግራ ጎን የወጡትን ደግሞ ምን አላቸው? ወደ ጀሃነም ሂዱ አላውቅላችሁም። ስለዚህ አላህ ምን አይነት ናቸው የሚገቡት ያልከን መልካቸውን ከፈለከው ጥቁሮች ይሆናሉ። አይመለከተኝም ምን አገባኝ ይላቸዋል። ደግሞ እኮ ሂዶ ወደ ገሃነም ምን አገባኝ ልክ እንደው ግዴለሽ ባይዞ በጣም ኦፌንድ የሚያደርግ በጣም ያበሳጭ ነው። ባይዞ አስባችሁታል? ጥቁር ከመሆናችሁ አንፃር ወደ ገሃነም ሄዱ ሲላችሁ በዛ ላይ ደግሞ አይመለከተኝም ብሎ ልክ የሆነ ሰፈር ውስጥ ማለት በጸባው ጥሩ ያለው ነው። ቆይታ በምስጋና ብንላይ ምን መስላችኋል? ስለነበረን ቆይታ በምስጋና ብንላይ ችግር የለውም። ስለዚህ አሁን ወደ ሐዲሱ እንመለስና ወደ ቀድሞ መልሰውና አላህ ቃል ኪዳኑ ምን ነበረ? ገሃነምን መሙላት ነው። ያንን ገሃነም ደግሞ የሚመላው በሰዎችና በጂኒዎች ነበረ፣ በጋኔን ወይንም በሰይጣን። ሐዲሱን እንደምንመለከተው ደግሞ የተወረወሩ ሰዎች ናቸው። የቀራለ ተብላ የምትጠይቀው ገሃነም ሰዎች ወሮ የቀራለ ስትለው መጨረሻ ላይ እግሩን ይጭንባታል፣ በእግሩ ይሞላታል። ከዚህች ሐዲስ እንደምንረዳው ምን ይሆናል? ሰዎች ገብተዋል። ገሃነም የሚሞሉ ሰዎችና ሰይጣን ነው ካለን ያላህም እግር ገብቷል። ሁለቱ ናቸው የገቡት። ስለዚህ ባይ ዲፎልት አላህ ወይን ሰይጣን ይሆናል፣ አላህ ይሆናል ማለት ነው። ምክንያቱም ሰዎች ናቸው ያሉት ወደ ገሃነም ውስጥ። ኦኬ እፎይ ይሰማል? ሰላም ነው? ሰላም ነው። እንዴት ነህ? አለው አላህ ሰይጣን መስሎ የታየ የቱ ጋር ነው? አሁን ባወራው ነገር ይቅርታ እኔ ያስቀጥልለታለሁ ልጁ ሰይጣን መስሎ ይታየ ወይ አላህ ነው ሰይጣን ወይም ደግሞ ምናምን ነገር እያልከው ነበር ልጁን መጀመሪያ ባነሳችሁት ማለት አላህ ሰይጣን መሰለ አላህ በመጀመሪያ ደረጃ ሰይጣን መሰለ ከሆነ እንደዛ ከሆነ ራሱ ሰይጣን ለምሳሌ ስምህ ማን ነው? ችግር የለውም ቅድሚያ በሚለው እዚህ ያዘው በራሱ ያዘው ቅድሚያ ለተውሂድ ችግር የለውም። እሺ ዑመር ብዬ ብል እኔን የጠራኸው ብለህ አቤት ትላለህ አንተ? አይ እንዴት እላለሁ? ለምን ነው የማትለው? እኔ ስላልሆንኩኝ ነዋ መጠሪያዬ ወይ ደግሞ የሆነ ራሴ ያመንኩበት ነገር ስላለ ቴንክ ዩ አንተ ስላልሆን ዑመር ብል መጠሪያ ስላልሆነ አንተ ስላልሆን አቤት አትልም። ተስማማን? ለምሳሌ ይሄንን ተጠቀምኩት። ልብ በሉ በደንብ አስተውሉ። ቅድሚያ ለተውሂድ ነው የወንድማችን ስሙ መጠሪያው መታወቂያው። ዑመር ብዬ ብጣራ አቤት ብሎ ሊመጣ አይችልም። ለምን? አላመነበትም፣ መጠሪያውም አይደለም እሱ አይደለምና። አላህ ሰይጣን ተብሎ ሲጠራ አቤት አለው ብሎ ይመጣል። ስለዚህ አላህ ባይ ዲፎልት ይሆናል ማለት ነው። ክርስቲያን አንዴ ክፈተለን። የአቡላ ሚስት ሙሐመድን ሰይጣንህ ተወህ እንዴ ብላ ትጠይቀዋለች። በጠዋቱ ምላለው በረፈደውም አልተውኩህም አልተለየውህም ብሎ አላህ ምላሽ ሰጠ። ያቺ ያለችው አላህ ተወህ ሆይ ብላ አይደለም የጠየቀችው፣ ሰይጣንህ ተወህ ሆይ ነው። አላህ ደግሞ ምን አለ? አልተውኩህም አልተለየውህም አለ። ስለዚህ ቅድም አንተ እንዳልከው መሰረት አንተው ባልከው መሰረት እኔ ባላመንኩበት እኔ በማልጠራበት በተጠራ አቤት ልል አልችልም እኔ ስላልሆንኩ ብለናል። ክርስቲያን አንብቦ ኦኬ እናነባለን። እንግዲህ ማነው ስሙ ቅድሚያ ለተውሂድ የተናገረው መጀመሪያ ሰምታችኋል። ያስቀመጠው መስፈርት ማለት ነው። በዛ መሰረት ነው እንግዲህ አላህ ሰይጣን ይሆነ። እሺ ናሬትድ
ጁንዱብ ቢን ሱፊያን ጁንዱብ እንደተረከው ዋንስ አላህስ ሜሴንጀር ቢካም ሲክ አንድ ቀን የአላህ መልእክተኛ ታመው ያለ ኤንድ ኩድ ናት ኦፈር ሂዝ ናይት ፕሬየር ከዛ በኋላ የምሽት ጸሎታቸውን ማድረግ አቃተው ለሁለትና ለሶስት ቀን ማለት ነው። ዘን ኤ ሌዲ ካም ኤንድ ሴድ አንድ ሴት ያቺ ሴት ማነች የአቡ ለሃብ ሚስት ማለት ነው መጣችና ኦ ሙሐመድ ሆይ አይ ቲንክ ዛት ዩር ሳታን ሃዝ ፎርሴክን ዩ ሙሐመድ ሆይ ሰይጣንህ እኮ ትቶ ሄደ ይመስለኛል አለችው። ምን አለች ከዛ ቀጥላ ፎር አይ ሃቭ ናት ሲን ሂም ዊዝ ዩ ፎር 2 or 3 ናይትስ ከዛ በኋላ ለሁለትና ለሶስት ቀን ካንተ ጋር አላየሁትም ሰይጣንህን ትቶ ሄደ ይመስለኛል አለችው። ኦን ዛት አላህ ሪቪልድ አላህ ከዛ ምን አደረገ by the forenoon and by the night when darkness your lord Muhammad has neither forsaken you nor hated you ከዛ ሱረቱል ዱህ ወይም 93ኛውን አንቀጽ አላህ ምን ብሎ ወረደ በምሽት እምላለሁ በጠዋቱ እምላለሁ ጌታ አልተወህም ጥሎህ አልሄደም አልጠላህም የሚለውን አንቀጽ አላህ አወረደ። የተጠራው ማን ነበር? ሰይጣን። አቤት ያለው ማን ነው? አላህ ማለት ነው። እሺ ይቅርታ አድርግልኝና ያው የኔንም ደግሞ እንትን መጠየቅ አለብህ። አንተ በእምነት እየሰበክ ያለኸው ለምን እንዳለና እንዴት እንዳለ እኔ ነኝ አይደል እንትን ማለት ያለብኝ ጽሁፉን ብታነሳው በቃ ሴትየዋ ማንን ነበር የጠራችው? ራሱ ፐርሚስ እኮ አስቀመጥክ እኮ ምንም እኮ የለም። ምክንያቱም ደግሜ ጠይቄህ ነበረ። ዑመር ሴትየዋ ማናት? ሴትየዋ ከፈጣሪ ዘንድ የተረገመች አማኝ አይደለችም። የትኛው ሃይማኖት ላይ ፕሊዝ ሆልድ ኦን። ማንም ይጥራ፣ ለምሳሌ የሚወድ ሰው ይጥራ፣ የሚጠላ ሰው ይጥራ፣ ያንተ ስም ቅድሚያ ለተውሂድ ነው እንጂ ዑመር አይደለም። ሰው በሚጠራ ዲፔንድ ሆኖ ስምህ ሊቀየር አይችልም፣ ያንተ መገለጫ ስላልሆነ። ሴትየዋ መራገምና መሳደብ ለምን አስፈለገ? ሴትየዋ ምን ታርግ? በቃ መጠሪያህ ባልሆነ ነገር ማንም ይጥራ። እዚህ ውስጥ ሴቶች ይጥሩ፣ ወንዶች ይጥሩ፣ ክርስቲያን ይጥራ ወይንም ደግሞ እኔ ልጥራ ወይንም ደግሞ ማማዬ ትጥራ ወይንም የመሲሁ ትጥራ ወይንም ዑመር ይጥራ፣ ያላንተ ስም ከተጠራ አቤት ልትል አትችልም። በቃ ያንተ መገለጫ ስላልሆነ። ሴትየዋ የተረገመች ነች ብሎ ንዴት ነው ትወጣባታለህ። በቃ ሴጣን ሆይ ብላ ጠየቀችው። አላህ ደግሞ አልተውኩም አልተለየውህም አለ። ቅድም ምን ብለሃል? የኔ ባልሆነ ባለመጠሪያዬ ባለመግባሬ ባለስሜ አቤት አልልም፣ ምክንያቱም እኔ ያንን ስላልሆንኩ ብለሃል። አላህ ነኝ ብሎ ግን መጥቷል። ወደ ቀድሞ ቶፒካችን ተመለሱ። ወደ ቀድሞ ሁለተኛ ቶፒካችን ስንመለስ አላህ